ቃልቻ ምንድነው? ሰላም ጤና ይስጥልኝ። እንኳን ወደ የጥበብ ህልም ቻናል በሰላም መጣችሁ። ዛሬ በኢትዮጵያ ማህበረሰብ ውስጥ በሰፊው የሚታወቅ ነገር ግን ብዙዎቻችን ትክክለኛ ምንነቱንና ታሪኩን የማናውቀውን አንድ ቃል እንመረምራለን። ብዙዎቻችን ቃልቻ ሲባል ወደ አእምሯችን የሚመጣው ዛር፣ መናፍስትና አስፈሪ ነገሮች ሊሆኑ ይችላሉ። ነገር ግን ቃሉ ጥንታዊ ታሪክና የተለየ ትርጉም እንዳለው ያውቃሉ? ዛሬ የቃልቻን ታሪካዊ አመጣጥና ከዛር ጋር ያለውን ግንኙነት በዝርዝር እናያለን። እስከ መጨረሻው አብራችሁኝ ቆዩ። ቃልቻ የሚለው ቃል የመጣው ቃሉ ከሚለው የኦሮሞ ቃል እንደሆነ የታሪክ ምሁራን ይናገራሉ። በጥንታዊ የገዳ ስርዓትና የዋቂፈና እምነት ውስጥ ቃሉ ማለት እጅግ የተከበሩ ንጹህና ከመለኮት ጋር ግንኙነት አላቸው ተብሎ የሚታመንባቸው መንፈሳዊ መሪዎች ናቸው። እነዚህ ሰዎች ሰላምን የሚሰብኩና ህዝቡን የሚመርቁ ነበሩ። በሌላ በኩል ደግሞ ቃሊ ከሚለው የአረበኛ ቃል ጋር የሚያያይዙት አሉ። ትርጉሙም ንግግር ወይም ቃል ማለት ሲሆን የአምላክን ቃል ተናጋሪ በሚል ትርጉም በሃይማኖታዊ መምህራን ዘንድ ይውል ነበር። ታዲያ ይህ የከበረ ስም እንዴት ዛሬ ወደምናውቀው ትርጉም ተቀየረ ካልን ጊዜያት እያለፉ ሲሄዱ ባህላዊ እምነቶች ከዘመናዊ ሃይማኖቶች ጋር ሲቀላቀሉ ቃልቻ የሚለው ስም ከመደበኛው ሃይማኖት ውጭ ያሉትን ባህላዊ ፈዋሾች ወይም መናፍስት አጥማቂዎች መገለጫ ሆነ። ዛሬ ቃልቻ ሲባል መናፍስትን የሚጠሩ ወይም ከዛር ጋር ግንኙነት ያላቸውን ሰዎች ለመጥራት እንጠቀምበታለን ማለት ነው። በአሁኑ ሰዓት ቃሉ በአብዛኛው እንደ ክብር ሳይሆን ዝቅ አድርጎ የመመልከቻ ወይም ደግሞ በእንግሊዘኛው ፔጆሬቲቭ ተርም ሆኖ ማገልገል ጀምሯል ማለት ነው። ሌላ የምናየው ደግሞ ቃልቻና ህልምን ነው። ብዙ ሰዎች ወደ ቃልቻዎች የሚሄዱት አስፈሪ ህልሞች ሲያጋጥሟቸው ነው። ቃልቻዎች ህልሙን የሚፈቱት ደግሞ የዛር መልእክት ነው በማለት ይተረጉማሉ። እኛ ግን በዚህ ቻናል የምናቀርበው በሳይንሳዊና በመንፈሳዊ እይታ እያንዳንዱ ህልም የአእምሯችን መስታወት መሆኑን ነው። እንግዲህ ቃልቻ ማለት መነሻው የከበረ መንፈሳዊ መሪነት ቢሆንም በሂደት ግን ትርጉሙን እየቀየረ መጥቷል። እናንተስ ስለዚህ ጉዳይ ምን የምታውቁት ነገር አለ? በየአካባቢያችሁስ ለቃልቻ የሚሰጠው ትርጉም ምንድነው? ሀሳባችሁን ኮሜንት ላይ አጋሩኝ። ቪዲዮ ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። አዲስ ከሆናችሁ ደግሞ የህልሞቻችሁን ሚስጥር አብረን እንድንፈታ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።